በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁና የተወደዳችሁ ወንድሞቼና እህቶቼ እንደምን ከረማችሁ? እንደምን ለሳ ቆያችሁ? አሜን። የቸርነት ባለቤት እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አሁን የገባሁት አንድ ማስታወቂያ ለመስራት ነው። ይኸው በቲክቶክ ገጽ ላይ በጣም ብዙ ተከታዮች አሉ። ከ50 ምናምን 6 በላይ ፎሎወሮች አሉ። ይህን ያህል ፎሎወር ኖሮኝ ደግሞ የሆነ ነገር ማድረግ አለብኝ፣ የሆነ ነገር ማስተማር አለብኝ፣ የሆነ ነገር ማሳወቅ አለብኝ ብዬ አስባለሁ። ሰው ለሆን ይመስላልና ከመሆንበት ከማገኘው ይህም ለወንድሜ ለእህቴ ቢሆን ብዬ ያሰብኳቸውን ነገሮች እከፍላችኋለሁ። እግዚአብሔር ቢፈቅድና ቢረዳን ፕላትፎርሙን የቲክቶክን ፕላትፎርም ለበጎ ነገር፣ ለመልካም ነገር፣ ሃይማኖታችንን የምናውቅበት ነገር፣ ለምንጠየቀው መልስ የምናዘጋጅበት የሚሆንበትን መድረክ ማመቻቸት ተገቢ ነው ብዬ አስባለሁ። በዚህም የተነሳ ለሁሉም ነገር መሰረተ ሃይማኖት ትምህርት ሃይማኖት መማር ነውና ከመስከረም ጀምረን እስከ ሰኔ ድረስ ለመማር ዝግጅቴን ጨርሻለሁ። በዚህም እግዚአብሔር ቢፈቅድና ቢረዳን ሰሞኑን ምዝገባ ጀምራለሁ። ማንኛውም በቲክቶክ የሚጠቀም ማንኛውም ሰው ሁሉ ገብቶ መማር ማወቅ ይገባዋል። የሚጠይቅም ጥያቄ ካለ መጠየቅ ይችላል መምህሩ። ትምህርት ሃይማኖት 5 አንኳር ሀሳቦች አሉት። በዛው መነሻ ላድርጋቸውና የማስታወቂያን እጨርሳለሁ ማለት ነው። የመጀመሪያው ሃይማኖት የሚለውን የሚመልስ ሲሆን ስለ ሃይማኖት በደንብ የምናውቅበት እና ሃይማኖት ማለት ምን ማለት ነው የሚለውን ዲፋይን የምናደርግበት ይሆናል። ሁለተኛው ሀልዎተ እግዚአብሔር፣ ስለ እግዚአብሔር መኖር፣ ስለ እግዚአብሔር ቅድምና የምናውቅበት ነው። በሶስተኛነት ደረጃ ስለ ስነ ፍጥረት ነው። እግዚአብሔር ዓለምን ሲፈጥር በ6 ቀን ፈጥሯል። በዛም ውስጥ የፈጠራቸውን ፍጥረታት አሉ። እያንዳንዳቸውን መቼ ምን የሚለውን በዝርዝር የምናውቅበት ይሆናል። አራተኛው ዋናውና መሰረቱ ኦርቶዶክስ ተዋሕዶ የምትመራበት ዶግማ የሆነ የማይለወጥ የማይሻሻል የሚባሉት እነኚህ 5ቱ ማንኛውም ኦርቶዶክስ የሆነ ሁሉ ማወቅ የሚገባው እነኚህን 5ቱን አዕማደ ምስጢራት ነው። ስለ 5ቱ አዕማደ ምስጢራት በዝርዝር እንማራለን። ከዛ የመጨረሻው ስለ እመቤታችን ይሆናል። ስለ እመቤታችን ቅድስና፣ እመቤታችን በነገረ ድኅነት ያላትን ሱታፌ በደንብ በዝርዝር የምንረዳበት ይሆናል። እነኚህን በዝርዝር ለ1 ዓመት እግዚአብሔር ይፈቅድና ቢረዳን እንማራለን። እስከዛው ድረስ ሰሞኑን በቲክቶክ ገጻችን ሊቭ እንገባለን። ፎሎወር አደራርገን አዳዲስ ልጆችን እንጨምርና በአንድ ላይ ሆነን ትምህርት ሃይማኖትን እንማራለን። ማንም ሰው እንዳይቀር ቆየ።